ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራና የተከበርክ አምላካችንና አባታችን እግዚአብሔር ሆይ ስለዚህ ጊዜና ስለዚህ ሰዓት ሁሉ እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። አንተ ታላቅ ኃያል ብርቱ አምላክ ነህ። ሰማይ ምድር ሞላው ያንተ ናቸው። ፍጥረት ሁሉ ይገዙልሃል። ሁሉ ለአንተ ይንበረከካል። ምላስም ጌትነትህን ያውጁልሃል። ስለዚህ እኛም ደግሞ በዚህ ማለዳ ጌትነትህን እናውጃለን። ታላቅነትህን እንናገራለን። ገናናነትህን እናወራዋለን። በጌታ በኢየሱስ ስም ዛሬ በዚች ቀን አንተ በሕይወታችን ላይ ከፍ እንድትል እንድትጠራ ሞገስ እንድትሆነን እግዚአብሔር ሆይ እንጠይቅሃለን። እናመሰግንሃለን፣ እናመልካለን፣ ከፍ እናደርጋለን፣ ክብር እንሰጥሃለን፣ ምስጋና እንሰጥሃለን። እግዚአብሔር የዘላለም አምላክ በምሕረትህ በቸርነትህ የከለልከን፣ ሰላምህን የሰጠን፣ ቤታችንን፣ ኑሯችንን፣ ሕይወታችንን ይጎበኘህ በጌታ በኢየሱስ ክርስቶስ ስም ክብሩን አንተ ውሰድ። መልካምነትህ ከዘላለም እስከ ዘላለም ለታላቁ ስምህ፣ ቸርነትህ ለታላቁ ስምህ፣ በጎነትህ ለታላቁ ስምህ መገለጫ ነውና በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር ሆይ ዛሬ ደግሞ ላዘነች ነፍስ መጽናናት ይሁን፣ ለተጨነቀች ነፍስ ረፍት ይሁንላት። ግራ ቀኝ ማየት ለተሳናት፣ ለደከመች፣ ለዛለች ነፍስ ብርታት እንዲሆን የመንፈስ ቅዱስ ኃይል እንዲዳስሳት በኢየሱስ ስም እጠይቃለሁ። መንገድን ለሚፈልጉ የመዳንህን መንገድ እንድታሳያቸው፣ የመስቀልህን ፍቅር እንድትገልጥላቸው፣ ርኅራኄ፣ ቸርነት፣ ምሕረትህን እንድታደርግላቸው፣ በጎነትና ኃይልህ በሕይወታቸው ውስጥ እንዲገለጥ በዚህ ማለዳ ጠይቃለሁ። ክበርልን፣ ከፍ በል፣ ንገስ። እነሆ ቃልህን ደግሞ አስተምረን። የቃልህ ኃይል፣ የቃልህ ጸጋ፣ የቃልህ መንፈስ በሕይወታችን በኢየሱስ ክርስቶስ ስም እንዲሠራ እጠይቃለሁ። ክብሩን ውሰድ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ በትናንትናው ዕለት የተመለከትነው ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውና አዲሱ ሰው ልበሱ ብለን፣ ስለዚህም ውሸትን አስወግዳችሁ እርስ በራሳችሁ ብልቶች ሆናችኋልና እያንዳንዳችሁ ከባልንጀራችሁ ጋር ምንን ተነጋገሩ ብለን ነበረ። እውነትን ተነጋገሩ። እንግዲህ ይህ ነው ትልቁ ነገር። ዛሬ ሰው የተቸገረበት ነገር የውሸት ባሪያ መሆኑ ነው። ለውሸት ተገዢ መሆናችን። አንዳንድ ሰው ቤት ውስጥ የተለያየ ነገር ሲገጥመው ምን አጥፍቼ ነው ምን አድርጌ ራሳችንን ቆም አድርገን እንመርምር። በውሸት የምናገኛቸው ነገሮች በሙሉ ፍርድ አለባቸው። እርግማን ነው ይዘን ወደ ቤታችን የምንገባው። ውሸትን ስንናገር ዲያብሎስን እያከበርነው ነው። የውሸት አባት እሱ ስለሆነ ነው። እውነትን ስንናገር ክርስቶስን እያከበርነው ነው። የእውነት አባት ክርስቶስ ስለሆነ። ሰው ውሸትን ሲናገር ለጊዜው ከዛ ሰው ያመለጠ ወይም ያንን ሰው ያታለለ የበለጠ ሊመስለው ይችላል። አልበለጥክም፣ አላታለልክም፣
ምክንያቱም ራስህን ያታለልከው፣ ራስህን ነው የዋሻው። ውሸት ምንጊዜም የዲያብሎስ ባህሪና የዲያብሎስ መገለጫ ዋነኛው ነው። በኤዶም ገነት ታስታውሱ ከሆነ አዳምና ሔዋን እግዚአብሔር አትብሉ ብሏቸው እንደነበረ፣ ከዚህ ፍሬ በበላችሁ ጊዜ ሞትን ትሞታላችሁ፣ ስለዚህ ከዚህ ፍሬ አትብሉ ብሎ ነግሯቸው እንደነበረ መጽሐፍ ቅዱሳችን ዘፍጥረት ምዕራፍ 3 ላይም ይነግረናል። በግልጽ ነው የሚነግረን። ነገር ግን ምንድነው የተፈጠረው? ሔዋን በፍሬው አካባቢ ቆማ ነበርና እባቡ መጥቶ በእውነት እግዚአብሔር ከዚህ ከኤዶም ገነት እንዳትበሉት የከለከላችሁ ዛፍ ፍሬ አለን ብላ ሲላት፣ አዎ አለ፣ ከዚህ ዛፍ አትብሉ ሞትን ትሞታላችሁ ብሎናል። ኖ ዋሽቷችኋል። እግዚአብሔር ሞትን አትሞቱም፣ እንደርሱ እንደምትሆኑ ስለሚያውቅ ነው። እንደ እግዚአብሔር እንዳትሆኑ ነው። እንደሱ ስለምትሆኑ እንደሱ እንዳትሆኑ ስለፈለገ ነው ብሎ ነው የዋሻቸው። ሰው ግን እንደ እግዚአብሔር አልሆነም። ከዛ ፍሬ በበላ ጊዜ ሞትን፣ እውነተኛ ሞት ሞተ። በስጋው ሞት ሞተ፣ በመንፈስ ሞት ሞተ። ሁለት ሞት ይዞ ነው የመጣ። ለዚህ ነው እግዚአብሔር ስጋ ነህና ወደ አፈር ትሆናለህ ትመለሳለህ አለው። በሰው ልጅ ላይ መከራ ምድር እንኳን ለሰው ተስማሚ እንዳትሆን እሾህ አሜኬላ ታብቅል ነው የተባለው። ውሸት ጥፋትና ፍርድ ይዞ የሚመጣ እንጂ ጸጋና በረከት ይዞን አይመጣልንም። ነገር ግን ዛሬ በብዙ ነገር፣ በብዙ ሁኔታ፣ በብዙ ቦታ፣ በብዙ ሰዎች የሚታየው ነገር ውሸት እንደ ጥበብ ተቆጥሯል። እንደ ጥበብ አንዳንዶች ጥበብ ነው የሚመስላቸው። ሰዎችን ስለዋሹ ያታለሏቸው ይመስላቸዋል። እራሳቸውን ግን ያታለሉት። ለምን? ሁልጊዜም ማወቅ ያለባችሁ ነገር ፍርድ አለበት። ምክንያቱም ከውሸት ጀርባ ዲያብሎስ ስለሆነ ያለው፣ የውሸት አባት ዲያብሎስ ስለሆነ፣ ዲያብሎስ ደግሞ የተፈረደበት ስለሆነ እሱን በአንድም በሌላም የሚገልጽና የሚያመልክ ያ ፍርድ ያገኘዋል። እንደ እግዚአብሔር አልሆኑም። ያንን ፍሬ በበሉ ጊዜ ምንድን ያደረገው? እርግማን የመጣባችሁ። በእውነት አትብሉ ካልኳችሁ ዛፍ በልታችኋልን? ከዛ ምክንያት ሰጪ ነው የሆኑት። ለዚህ እኮ የሰው ልጅ በተፈጥሮ ምክንያት ይሰጣል። አንድ ነገር አጥፍቶ ነው ሶሪ እኔ ነኝ ያበላሸሁት አይልም። እንዲህ መስሎኝ ነው፣ እንደዛ ሆኖ ነው፣ እንትና ነው፣ እንትና ነች ብሎ ነው ሰበብ የሚሰጠን። ስለዚህ ነው መጽሐፍ ቅዱስ እውነቱን እንድናውቅ፣ ስለዚህ ነው ውሸትን አስወግዳችሁ ይላል። እንድናስወግደው ነው የሚነገር። እግዚአብሔር ቃል ማስወገድ ያለብን ነገር ነው ውሸት። እርስ በራሳችሁ ብልቶች ሆናችኋልና እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ። እውነት ስንነጋገር ክርስቶስ በመካከላችን ይከብራል። መክበር ብቻ አይደለም እኮ፣ ክርስቶስ በከበረ ጊዜ በረከት ይመጣል፣ ጸጋ ይመጣል፣ ሰላም ይመጣል። ቤታችሁ የረፍት ይሆናል፣ ቤታችሁ የሰላም ይሆናል፣ ቤታችሁ የደስታ ይሆናል። ልጆቻችሁ በደስታ የሚቧርቁ ይሆናሉ። ለልጆቻችሁ አትሊስት እኔ ዛሬ አንድ ነገር ልናገር፣ እባካችሁ ለልጆቻችሁ መርገም አታውርሱ። ለልጆቻችሁ መጥፎን ነገር አታውርሱ። አትሊስት ልጆቻችሁን የምትወዱ ከሆነ ውሸትን አቁሙት። ለልጆቻችሁ መልካም ነገር የምትመኙ ከሆነ ማታለልን አቁሙ። ስለዚህ መጽሐፍ ቅዱስ ይህን በግልጽ ይነግረናል። ቁጥር 26 የሚነግረን ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ዕድል ፈንታ አትስጡት ይላል። ቁጣ አንዳንድ ጊዜ አስፈላጊ ነው። ሰዎች ሲያጠፉ፣ ሲሳሳቱ በቁጣ መገሰጽ ጥሩ ነው፣ መልካምም ነው። ድንገትም ሰዎችን ያነቃቸዋል፣ ያቀናቸዋል። ነገር ግን ያ ቁጣችን የተቆጣነው ቁጣ ማደር የለበትም።
በውስጣችን መቀመጥ የለበትም። ተቆጥተን በኃጢአትን አታድርጉ ሲል አንዳንድ ሰው ቁጣውን ቂም ይይዝበታል። ተቆጥቶ ቂም ይይዝበታል። ቂም ደግሞ ኃጢአት ነው። በቀል ይይዛል። በቀል ደግሞ ኃጢአት ነው። ለዚህ ነው ኃጢአትን አታድርጉ ይላል። ከቁጣ በኋላ ወደ ሌላ እርምጃ መሄድ የለብንም። ቁጣችን ለማቅናት መሆን አለበት። ሰዎች እየሄዱ ካሉበት፣ እየተሳሳቱ ካሉበት፣ እየጠፉ ካሉበት ለመመለስ መሆን መቻል አለበት። መስመር ለማስያዝ መሆን መቻል አለበት። ወደ ክርስቶስ ኢየሱስ ሐሳብ ለማምጣት መሆን መቻል አለበት እንጂ ቁጣችን ሰዎችን ለማጥፋትና ሰዎችን ለማዋረድ፣ ሰዎችን ለመጣል መሆን የለበትም። ስለዚህ ይሄን ነገር በደንብ ልናስተውል ይገባል። ለዚህ ነው ተቆጡ አትቆጡ አይልም እግዚአብሔር። ተቆጡ ይላል። ጌታ ኢየሱስም በምድር በነበረበት ሰዓት ገስጿቸዋል። ፈሪሳውያንን ገስጿል። ደቀ መዛሙርቶቹን ገስጿቸዋል። ተናግሯል። ግን ንግግሩ ወደ ሌላ ነገር አይደለም፣ አልተሻገረም። ለዚህ ነው ቁጣችን ወደ ኃጢአት እንዲያድግ ልንፈቅድለት አይገባም። ኃጢአትን ልናደርግ አይገባም። ለዚህ ነው መጽሐፍ ቅዱሳችን በቁጣችሁ ላይ ፀሐይ አይምሽ። እዛው ጋር መጨረስ ነው ያለብን። እዛው ጋር ማለቅ ነው ያለብን። ምክንያቱም ቁጣችንን ወደ ቂመኝነት ከቀየርነው ለዲያብሎስ ዕድል ፈንታ እንሰጠዋለን፣ በር እንከፍትለታለን። ብዙ ጊዜ ቤተ ክርስቲያኑ ውስጥ አገልጋዮች መካከል የሆነ ችግር ሲፈጠር በር ይከፍቱለታል። በር የሚከፍቱለት እንዴት መሰላችሁ? ተቆጥተው ወይም ደግሞ በዛ በተናደዱበት ነገር እዛው ተነጋግረው እዛው ፈተው በይቅርታ ጨርሰው አይወጡ። ምንድን ነው የሚያደርጉ? ቂም ይዘው ይወጣሉ። በር ይከፈትለታል። ስለዚህ የእሱ ሰራተኞች ደግሞ ይገባሉ። መለያየት በቤተ ክርስቲያን ውስጥ በአገልጋዮች መካከል መለያየት፣ በቅዱሳን መካከል መለያየት፣ በቤትም በትዳርም መካከል መለያየት የሚፈጠረው በእነዚህ አይነት መልክ ነው። ተነጋግሮ ከመፍታት ይልቅ ቁጣን ወደ ቂም፣ ወደ ኃጢአት በመቀየር ዕድል ፈንታ ለዲያብሎስ እንሰጠዋለን። ስለዚህ ነው ለዲያብሎስ ዕድል ፈንታ ልንሰጠው አያስፈልግም። ስለዚህ ተቆጣን፣ በቁጣችን ላይ ፀሐይ መውጣት የለበትም፣ መጨረስ አለብን። በምሕረት የሚያልቅ ከሆነ በይቅርታ የሚያልቅ ከሆነ ይቅርም ማለት ካለብን የተቆጣነውም ሲቆጡንም ጥፋታችንን አምነን እኔ ነው የምትቆጣው ብለን ቂም ከመያዝ ይልቅ ጥፋታችንን አምነን ይቅርታ መጠየቅን መልመድ መቻል አለብን። ይህንን በማድረግ ለዲያብሎስ ዕድል ፈንታ እናሳጠዋለን፣ ክፍተት እናሳጠዋለን። ብዙ ጊዜ በትዳር መካከል ክፍተት የሚገባበት ትልቁ ምክንያት እነዚህ ነገሮች ናቸው። ወይ ባል ወይ ሚስት ትቆጣለች፣ ያንን ቁጣ እያመነዠጉት ማደር። እያመነዠግን ማደር ያለብን የእግዚአብሔርን ቃል ነው። ማሰላሰል ያለብን የእግዚአብሔርን ቃል ነው። ነገርን ልናሰላስለው አይገባም። ነገርን ማሰላሰል ተገቢነትም የለው፣ አይጠቅምም፣ አያንጽም። የእግዚአብሔርን ቃል ግን ስናሰላስል መንፈሳችንን ያነቀዋል፣ ሕይወታችንን ያድሰዋል፣ ነገሮቻችንን ይቀይረዋል። ይህንን ልናውቅ ልንረዳ በእርግጠኝነት ያስፈልጋል እላለሁ። እንግዲህ ቅዱሳን ወገኖቼ ለዛሬ ማለዳ ያለኝ ይህንን ነው። በዚህ ልክታና በነገው ዕለት ቀጣዩን ክፍል ደግሞ እንመለከታለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች እንድታጋሩ በጌታ ፍቅር ጠይቃለሁ። አገልግሎታችንን በገንዘብ መደገፍ የምትፈልጉ በስክሪኑ ላይ ባለው አካውንት አገልግሎታችንን መደገፍ ትችላላችሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ በዚህ እንጨርስ። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። አንተ ቸር ኃያል ብርቱ አምላክ ነህና ተባረክ። ስላስተማርከን እናመሰግንሃለን። በዚህ ማለዳ ደግሞ እግዚአብሔር ሆይ ዓይኖቻችንን በቃልህ ስለገለጥክልን ክብር ምስጋና ለአንተ ይሁን። እነሆ ደግሞ ቃልህ በሕይወታችን እንዲሠራ
እንድትረዳን በመንፈስህ እንድታግዘን በጸጋ እንድትደግፈን ደግሞ እንጠይቃለን። ቀኑን ባርክልን። ሁሉ ለስምህ ክብር ይሁን። ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።